ከሚገልሽ እባክሽ። እንግዲያውስ ገድላታለሁ። እኔ እስር ቤት በስብሼ የቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? በለቃትም መግደል አይቀርም። ስለዚህ እድሌን እሞክራለሁ። የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? አለቃትም። እንዳተኩስ 10 ሰከንድ እቆጥራለሁ። ትለቂያታለሽ። 1 ኧረ እባክሽ ትዬ እባክሽን ከሚገልሽ ልቀቂው። ልቀቂያት በቃ። ቅድስት እስኪ ሀገር ልቀቅ ወይስ ልጥፋ? ልሙት? ኤፍራታ ምን ላድርግ? እስኪ እባክሽ አንድ ነገር በይኝ። ምን ላድርግ? የትዕግስት ውጤቷ ፍሬ ናት። የመልካም ልቦች መገለጫ ፍቅር ነው ይባላል። አንዳንዴ ፍቅር ያበረታል ይባላል። ፍቅር ትዕግስትን ያስተምራል። ፍቅር ካለ ሁሉም ነገር አለ። በዛ ፈተና፣ በዛ ትግል፣ በዛ ስቃይ፣ በዛ ህመም ውስጥ ሁና ዛሬ እዚህ መድረሷ ያን ሁሉ ስቃይ፣ ክደትን፣ ማጣትን፣ ማግኘትን አይቶ ዛሬ እዚህ መድረሱ የሞገስ ደስታ ያስደሰታችሁ። ሰላም ውድ የተከበራችሁ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሞገስና የሉላ ደስታ ያስደሰታችሁ የት አላችሁ? ፕሌስ ለቤት አዲስ ሆናችሁ ላይክ በማድረግ ጀምሩ። ትዕግስት ካለ ሁሉም ነገር ይደርሳል። እምነት ካለ ሁሉም ነገር ይመጣልሃል። ተስፋ ካለ ሁሉም ነገር ይሳካል። እንዴት አገኛችሁት? እምነት ያለው ተስፋ አይቆርጥም። አላማ ያለው ሁልጊዜ ከመጣር አያቆምም ይባላል። ሞገስ በፍጹም ንብረቴ ይመለሳል፣ በፍጹም ሉላን አገኛታለሁ፣ በፍጹም ከዝና ጋር ታግዬ ሉላን በእጅ አስገባታለሁ ብሎ አስቦ አያውቅም። ሁልጊዜ ተስፋ አልቆርጥም የሚለውን ቃል ግን ይጠቀማል። ብልሃትና ሲስተም፣ ትዕግስትና እምነት ኖሯቸው እዚህ ደርሰዋል። በስተመጨረሻም ቀለበት አደረገላት። እንዴት አገኛችሁት ጋይስ? እኔ በጣም ደስ ብሎኛል። የእውነት እምነት ያለው ሰው፣ ትዕግስት ያለው ሰው፣ ብልሃት የሆነ ሰው፣ ብልሃተኛ የሆነ ሰው ፍሬው ያማረ ነው። የመጨረሻ የሚያገኘው ፍሬ በጣም ያማረ ነው። ሉላ ይሄ ይገባታል። ሞገስ ይሄ ይገባዋል። ከስህተቱ ተምሮ ከውድቀቱ ተነስቶ ማጣትን፣ ማግኘትን፣ ሀዘን፣ ደስታን አይቶ እዚህ ደርሷል። በጣም የሚገርም ጊዜ ነበረ የዛሬው ምዕራፍ። እንዴት አገኛችሁት? ሉላ ከዚህ በላይ ይገባታል። አንዳንዴ ፈተናዎች ጥንካሬ ያደርጉናል። ጨካኞች ታጋሽና እምነት እንዲኖረን ያደርጉናል። ማጣት መጣርን ይሰጡናል። መቸገር እምነት እንዲኖረን ያደርገናል። ተስፋ መቁረጥ ነገ ሌላ ቀን ነው ብለን በትዕግስት እንድናልፈው ያደርጉናል። እና ከዚህ ብዙ ነገር ተምረናል ብዬ አስባለሁ። የሉላና የሞገስ ሰርፕራይዝ እንዴት አገኛችሁት? አንዳንድ ጊዜ የምንጸልየው ጸሎት፣ የምንጠይቀው ፈጣሪያችን የሚሰጠን የራሱ የሆነ ቀን አለው። የሚመልስልን የራሱ የሆነ ትዕግስት አለው። እምነታችንን፣ ጥንካሬያችንን አይቶ ነው ፈጣሪ ሁልጊዜ በጊዜውን ጠብቆ ይዘገያል እንጂ የጠየቅነውን ነስቶን አያውቅምና በጣም ደስ ይላል። በጣም ማለት ነው። አንዳንድ ጊዜ በቃ የሆነ ህይወታችን እዛ ጫማ ላይ ሆነ ራሳችን ስንፈትሽ በቃ ምን ያህል እምነት እንዳላችሁ፣ ምን ያህል ታጋሽ እንደሆኑ፣ ምን ያህል ንጹህ ከሆን፣ ታማኝ ከሆን፣ ተስፋ ካልቆረጥን ጊዜው ሲደርስ አለፍኩት እንደ ያለፍነው ህመም ያለፍነው መከራ እንደ ተረቱ ነው እናየዋለን። ከዚህ ብዙ ተምረናል። ያለፍንበትም ህይወት ሊሆን ይችላል ሜቢ። በጣም የሚገርመው ነገር ይሄ ነው። ሌላው በጣም የሚገርመው ነገር የመሀሌት ክፋት ነው። መሀሌት አሁንም በቀሏ አላቆም ብሏል። በቀሏ ማብቂያ አጥቷል። መሀሌት ይቅርታ ቢሰጣት እንደ ሴትነቷ ብትታው፣ እሷ ግን ለሰዎች ውድቀት እንጂ ምሕረት መስጠት አቁማለች። ሰዎች ይቅር ባሏን ልክ መመለስ አቅቷታል። አሟሟቷ እንዲፈጥን፣ አሟሟቷ እንዲከፋ፣ ውድቀቷ እንዲአይል አድርጋለች። ከማይበገሬው ከመድብል ጋር ልትጋፈጥ ነው። መሀሌት በማይመጡበት በመድብል በአይኑ ብሌን በምሳሌ መታበታለች። መድብል ምሳሌ የመሀሌት ኢላማ እንደሆነች የመጀመሪያ የስራ መጀመሪያዋ እነሱን ለመበቀል ስራዋን በይፋ መተግበሪያዋ ምሳሌን ልታጠምዳት እንደሆነ መድብል ሲሰማ እጅጉን እሳት ጎርሷል።
መሀሌት የገባችበት ገብታ የእናቷ ሆድ ብትገባ እንኳን ከመድብል እጅ አታመልጥም። ግን ትልቁ ጉዳይ ታሬ እንዳይነቃበት የብዙዎቻችን ምኞት ነው። ታሬ ዝናህ እንደዛ ሆዳም አጋሰስ እያለ እንደዛ ሲናገረው ብዙ ጊዜ እናንተር እንላለን እና ብር ካለ በሰማይ መንገድ አለ። በብር ተገዝቶ ቢሆንም መልካም ስራ እየሰራ ነው። በብር ተገዝቶ ቢሆንም ለዝናህ ትቶ ለመድብል ወሬ በመቀበሉ በጣም አሪፍ ነው። ቢያንስ ከመሞቱ አሟሟቱ ይባላል ብሎ እንደ ጠበቃው ወደ እነ መድብል ሊጠቀለል ይችላል ይሄ ልጅ። መሀሌት ግን የከፋ አሟሟቷ ልትሞት ነው። በማይመጡ በምሳሌ መታለች። ብዙ ጊዜ ምሳሌ ለመግደል፣ ብዙ ጊዜ መድብልና ብሩክን አንጀታቸውን ለመጥፍ፣ ልባቸውን ለመስበር ያላረገችው ጥረት የለም። ምሳሌ እንዳትታከም ያልቆፈረችው ጉድጓድ የለም። አሁን ግን ከካሌብ ሞሲሳ ጋር በመመሳጠር ምሳሌን ወጥመድ ውስጥ ልከታት አስባለች የሚለውን እቅድ ሲሰማ መድብል አራስ ነብር ነው የሆነው። ገና ወሬውን ሲሰማ ምን ይፈጠራል? ኦልሬዲ ለብሩክ ሊነግረው ይችላል። ብሩክ በስሜታዊ ሌላ ስህተት ይሰራል ወይስ እንደውም እሷ ትቀድ እኛን ተገብርላታለን በማለት አሟሟቷ እንዲፈጥን ውድቀቷ እንዲከፋ አድርገው መሀሌትን በእጃቸው ካስገቧት የእውነት ለመሀሌት ምንም አይነት ቅንጣት ያክል ርህራሄ አይኖራቸውም ማለት ነው። ሁላችሁም በጉጉት እንጠብቀዋለን። ለምታበረታቱኝ፣ ለምታግዙኝ እጅግ አመሰግናለሁኝ። የመሀሌት ክፋት አይጣል ነው። ሰው ከስህተቱ ተምሮ መልካም ነገር ለመስራት ከውድቀቱ ተነስቶ የተሻለ ሰው ለመሆን መልካም ሰው ለመሆን ይፈልጋል። እሷ ሁልጊዜ መነሳትን የምትመኝ በቃ የሆነ ከፍታን የምትፈልግ፣ ከፍታ ማንም አይጠላም፣ ግን ከፍታ በንጹህ ስራዎች ነው። ከፍታ በንጹህ አስተሳሰቦች ነው። በመጥፎ ስራዎች ተሞልቶ በመጥፎ ቃላቶች ተሞልቶ ሰው ከፍታ የለም። በመጥፎ ስራ ከፍ ያለ አወዳደቁ የከፋ ነው። ልክ እንደ ዝናህ ቤቢ ዝናህ የካሌብ ሞሲሳ ሰዎች ሊገሉት እንደነበረ የፖሊስ ኃይሎች ደርሰው ቢያድኑትም ከዛ በኋላ ነገሮች ሲደጋገሙበት ካሌብ ሞሲሳን ሽምጥጥ አድርጎ ከርቶ ከነ መድብል ጋር የካሌብ ሞሲሳ ወንጀሎችን ሊመሰክር ይችላል። እውነት እንደዚህ ናት። እውነቷ እስከምትደርስ ብዙ መራራዎች አሏት እንጂ እውነት መጨረሻ አሸናፊ ናት። መድብል መጨረሻ ማሸነፉ አይቀርም። ካሌብ ሞሲሳም የሷ ጨብጫቢዎች እንዳለ ከርተውት ወደ እውነት ጎዳና መምጣታቸው አይቀርም። ምክንያቱም እኔን የከዳ ሞት ነው ብሎ ስለሚያስብ ካሌብ ሞሲሳ ከምን ሞት እያሉ ሽምጥጥ እያረጉ እንደ ጠበቃው እነ ሞገስ እነ መድብል ህይወታቸውን ሲታደጓቸው እኩል ከነ መድብል ለእውነት እንቆማለን ብለው ካሌብ ሞሲሳ ሊሸመጥጡት ይችላሉ። መሀሌት ግን ከባድ አወዳደቅ፣ ከባድ ውርደት የምትቀበልበት ቀን ደርሷል።